አንፃር የሸቀጥ ገንዘብ እንጂ የወረቀት ገንዘብ ራሱ ሐራም ነው ብለን ነው የምናምነው፣ ሪባ ነው ብለን ነው የምናምነው እኛ ሙስሊሞች። ነገር ግን ምንድነው ያለው ነገር የተገደደ ሰው በእርሱ ላይ ኃጢአት የለበትም ስለሚል ከዛ አንፃር ነው። እና ኢትዮጵያ ውስጥ ሰላማዊ ሰዎች ነን፣ ንጽጽር እየሰራን ነው፣ እያስተማርን ያለ ነው። መንግስት ቦታ ይሰጠናል፣ መንግስት የምንፈልገውን ነገር እንትን ይለናል። ሰላማዊ ሰዎች ነን። በትምህርት ሚኒስቴር እውቅና አለን። ለምን? ሰላማዊ ሰዎች ነን። እኛ ስለ ጦርነትም አላወራንም፣ ስለ እንትንም አላወራንም። በተረፈ ይሄ እዚህ ያው የምትዩ አርሲ አካባቢ ላይ ያለውና ወለጋ አካባቢ ላይ እየገደለ ያለው ወለጋ ላይ ያሉትን እየገደለ ያለው ወለጋ ላይ ያሉትን ሙስሊሞች እየገደለ ያለው አርሲ ላይ ያሉ ኦርቶዶክሶችን እየገደለ ያለው ኦነግ ሸኔ የሚባለው ቡድን ነው። ያ ቡድን ደግሞ አውሬ ነው። ከተለያየ ክርስቲያኖች ናቸው ወንድሜ፣ ክርስቲያኖችና እኮ ቤተክርስቲያን የተቃጠለው እንዴ ታዲያ እስከዛሬ የሚያደርገው እንትን እኮ ነው ለሃይማኖት። ይኸውልሽ አዳምጪ ማለትዬ እኔ ያ ኦነግ ሸኔ የሚባለው ታጣቂ ኦርቶዶክስን አይወክልም፣ ፕሮቴስታንትን አይወክልም፣ ሙስሊሞችን አይወክልም፣ ኢቭን የኦሮሞን ህዝብ አይወክልም። ለኔ ያ ምንድነው ራሱ አጀንዳ ያለው ነው። አይዲዮሎጂ ነው፣ ራሱ አይዲዮሎጂ የያዘ ነገር ነው። ያ አይዲዮሎጂ በጣም የሚችል ነው። ልክ እንደ ፋኖ ማለት ነው። አሁን ፋኖ የምትዩ ስትመለከቱ ፋኖ የምትዩ በሃይማኖት ስር ተጠልሎ ሙስሊሞችን የሚያጠቃ ፕሮቴስታንትን የሚያጠቃ መስጊድ የሚያፈርስ ምናምን ነው። ያ ማለት ግን ፋኖ ደግሞ ጭራሽ መስጊድ ፋኖ ምንም አያጠቃም። ቢያጠቃ ኖሮ ሞጣ ያቃጠለው መስጊድ ማንን ነው? ማን ያቃጠለው? ሞጣ ያቃጠለው ማን ነው? መስጊዶችን ፋኖ መስጊድ ማቃጠል ቢችል በሰሜን ወሎ አንዳንድ የተወሰኑ መስጊዶች አሉ የሉም? ትንሽ ነው አይጠየቁሽ። ሞጣ ላይ ያለውን መስጊድ ያቃጠለው ማን ነው? እንዴ እኔ በምን አውቃለሁ? ፋኖ አላቃጠለም እኮ አላቅም ነው የሚባለው ማለት ይሄ። አሁን ምንድነው መሰለሽ ፋኖ እንደዛ አደረገ ማለት ፋኖ እንደውም ከኦነግ ሸኔ ይልቅ ሞር ከ190% ኦርቶዶክስ ይበዛበታል። የኦርቶዶክስ ዓላማና ኢላማ አንግቦ ነው ክርስትናን እናስመልሳለን የአፄውን ስርዓት እንመልሳለን ብሎ ነው እየታገለ ያለው። እንደውም ከኦነግ ሸኔ ይልቅ አደገኛነቱ በጣም የከፋው የፋኖ ነው። እንደውም ካሰብሽ ምንም ፓወርስ የለውም እንጂ ግን ኦነግ ሸኔም ሆነ ፋኖ ለአገርም ለእድገትም ለኢትዮጵያም ጸር ናቸው። ለየትኛውም አይበጁም ነው እያልን ያለ ነው። አይ ቲንክ ይበቃሻል ይሄን ያህል ከተነገረሽ ማለት ነው። ባቢሎን ማጠቃለያ ሰራበትና ወደ ሌሎቹ እንሂድ። አይ እኔ እንደ ሰው ማሰብ ከቻለች አልገባትም። ብዙ ያልገባት ነገር ስላለ ዝም ብላ ሚዲያ ላይ የሚናፈሰው ብቻ ነው የምትለው። ምስኪን ቪዲዮ እኮ የእናንተ ኡስታዞች እኮ የተለያዩ ኡስታዞች እኮ ካፊር ማረድ እኛ እኮ ትንሽ አላሉም ማህሌት ተረጋጊማ ማህሌት። አሁን ስለ ናርሽ ነው ስሜታዊ ስለሆንሽ ነው እንጂ አሁን እኮ ከዚህ በፊት አሁን ምን አሉ ሰዎች መሰለሽ አንድ የሃይማኖት አባት ሙስሊም የሆነ ነገር ተናግረው ነበርና በዛ ፖለቲካ ተሰራ። ማን የሰሩት? ኦርቶዶክሳውያን የሆኑ ሰዎች ናቸው ፖለቲካ የሰሩት። ኦርቶዶክስ የሚባለው በሙሉ አስበሉት። ከዛ ትክክለኛ ቪዲዮ ሲወጣ ደግሞ ይቅርታ እንኳን አላሉ። እንደ ሰው ተሳስተን ፖለቲካ ሰርተናል እንኳን አላሉ። ከዛ በኋላ ደግሞ አርሲ ላይ እኮ ከዚህ በፊት እኮ የሞቱ ሰዎች ነበሩ። ገዳዩ ውሃብያ ነው ተብሎ ፖለቲካ ተሰርቶ መግለጫ ተሰጥቶ አይ የገደለ ያለው ውሃብያ የሚባል አይደለም፣ በእምነት ደረጃ አይደለም፣ የሞቱት ሙስሊም ክርስቲያንም ናቸው፣ የገደለውም ኦነግ ሸኔ ምናምን የሚባለው ተብሎ መግለጫ ተሰጠ። ለዛውን እንኳን ፖለቲካ የሰሩ ሰዎች ይቅርታ አልጠየቁም። አሁንም ፖለቲካ እየሰሩ ያሉ ሰዎች የሃይማኖት አባቶች የቀሳውስት አባቶች ራቆት ቪዲዮ በመያዝ እንትን የሚያደርጉ ፖለቲካ የሚሰሩ ሰዎች ናቸው። የነሱን ፖለቲካ በመስማት ነው በእነሱ በመሸወድ ነው እናንተ በዚህ ልክ ውስጣችሁን በጥላቻ የተሞላችሁ። ስለዚህ ወደ ልባችሁ እንድትመለሱ ነው እንጂ እናንተ እኔ ይገባችኋል ብዬ እኮ አይደለም። ምናልባት እንትን ሆናችኋል ራሱ በጣም ከባድ ከራሳችሁ እንኳን መታረቅ አልቻላችሁም። ከባድ ነውና ይሄን ይመስላል። የሚጠይቅ ሰው አለ እንዴ? ሰዎች የተነገረውን ነገር እንደዛ አይደለም ተናጋሪው እንደዛ አይደለም እኮ ያልኩት የተናገረውን ሁላ ቁጭ ብሎ እያለ አይ አይደለም እንደዛ እኮ አይደለም ያልከው እንደዚህ ነው ብሎ የራሳቸውን ህልምና ፍላጎት ፈብርከው ይመጣሉ። ንግግሩን ቁጭ ብለው በሪከርድ ሰምተውት እያለ እኮ ነው እየሰሙትም አሁን እንደዛ አይደለም ያልከ ብለው ይከራከራሉ። ከተናጋሪው በላይ እኔ ያቅልሃለሁ እንደማለት ማለት ነው። በጣም ከባድ ነው። በጣም ከባድ ነው። ለኢትዮጵያ አንደርስታንዲንግ አለ። መሐመድ ማሜ በስሜት ነው የምታወራው ብሎ ልጅቷን ሲያወራ እኔን የሚያወራው መስሏቸው እንትና በአረ በደንብ እንትን በሉ ያ ጀማ። አንዳንዴ ኮሜንት
እንትን ለማለት ሞክሩ፣ በደንብ ለማጣራት ሞክሩ። በስሜት ነው የምታወራው ያለው ልጅቷን ነው። በስሜት ነው የምታወራው፣ ስለ ልጅቷ ነው ያወራው። አንዳንዴ እንትን እኔን ነው ተረጋጉ፣ ጥሩ ነው። በስሜት ነው የምታወራው ልጅቷን። ልጅቷ እያወራች እያለ ነው ኮሜንት የሰጠው ማሜ። ማሜ እንትና ነው ማሜ ጥሩ ሀሳብ አለው። በነገራችን ላይ በፖለቲካ ዙሪያ ሁለገብ የሆነ እውቀት ነው። በስሜት ነው የምታወራው ልጅቷን፣ ስለ ልጅቷ ነው የምታወራው። በስሜት ነው የምታወራው አንተ እያለ አይደለም። አማርኛ በትክክል እንዳበጁሽ ነገር ነው አማርኛ። ከባድ ነው። ሰላም እንዴት ነሽ? ሰላም ጥያቄ ይኖራታል ኡስታዝ። ምንም ማድረግ አይቻልም። እንግዲህ የባለፈው ነገር ያው ከዚህ በኋላ የሚኖሩትን ህይወታቸው ታሪካቸውን በመጽሐፍ አሳተሙ ቁጭ ብለው እንዲያነቡት እያደረገው ነው አድርገዋል። ምንም ማድረግ አይቻልም። ሰላም አለሽ? እሺ ባቢ እንዴት ናችሁ? ሰላም። እስኪ አስተያየት ምናምን ያው ነበረኝና መቼም ይሄ የኛ አማራ ክልል ይሄ የሰሜኑን ነገር ትንሽ ማውራት ፈልጌ ነው። ምንድን ነው የምታወራው? እኔ ማውራት ፈልገው ያው አንዳንድ የኛ አማራ ክልል ያሉ ክርስቲያኖች ሲሆነ ዝም ብሎ ጥሩ ያልሆነ አመለካከታቸውን እየዘረገፉ ያው ሁላችንም ስለምንተዋወቅ ብዙ ቲቪት አይወጥራቸው እንተዋወቃለን እና አላማቸው እነሱ ፖለቲካ ነው። በቃ ኖርማሊ እቺ በሁለት መንገድ መጫወት ይፈልጋሉ። አንደኛ በአብይ በኩል ስልጣኑን አጥተዋል። ሁለተኛ ደግሞ በእስልምና የእስልምናው በጣም አንጸባረቅ ለነሱ በጣም ውስጣቸው በጣም እንትን እያለ ስለሆነ ያችን ወሃብያ እያሉ እስልምና ለሁለት ከፍሎ መጫወት ስለሚፈልጉ ይሄ ነው አላማቸው። ሌላ አላማ የላቸውም። እኛ ጠንቅቀን እናውቃቸዋለን። ያው አንተም ልኩን ትችላለህ አማራ ክልል እኛ ስለምናውቃቸው እቺን ጌም መጫወት ስለሚፈልጉ ነው። ስለዚህ መከርክም አልመከርካቸውም ምንም የሚያመጡት ነገር የለምና ያው እኛም አለንላቸው እዛው አማራ ክልል የሚያመጡት እናያቸዋለን እና ለዛ ነው ወሬኛ ዝም ብሎ ይተርተሩ። እነሱ ስልጣናቸው ተቀምጠዋል። በቃ አለቀ። ዛሬ ስልጣን ይዞ ጧት ስልጣን ይዞ ማታ አረቂውን ሲጠጣ አምሽቶ በ15 ስንት ኪሎ ሜትር ቆፍረህን ያገኛት እቺ ሐሳብ ወይኖት ባቢ በጣም ከምሬ ነው። እኛ በጣም መቆፈር ምናምን ሳይሆን በርግጥ አይ እኔ እኮ ገብቶ እቺ ሚስጥር ምናምን እያልክ እያወራ ስለሆነ ጥልቀቱ ስንት ኪሎ ሜትር ቆፍረህን ያገኛት እቺ ለማለት ነው። እሷን ግልጽ አድርጋትና አለፍ ብንል መልካም ነው አይመስልህም? ባቢ በቃ እሺ፣ ውስጤ ስለሚደማ ነው እና ይቅርታሽ። እሺ ቆስሎን እንዳይደርቅ እንትን አድርገው። ማሜ ሰላም ያለው ሰላም ባቢ። ሰላም አለይኩም ወሂድ ሌሎቻችሁ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ማሜ ስራ ቦታ ሆኜ እኮ ነው። አንዳንድ ጊዜ ኮሜንቶች እንትን ያደርጋሉ፣ ዲስትራክት ሊያደርጉ ይችላሉ። በዛ መልኩ ባረምከው መልኩ ይረዱት። ለማንኛውም ባቢ እንዴት ነህ? ሰላም ነው? አለው ደህና ነኝ። እንዴት ይዞሃል የሳይበር ዋርፌር? ምን ታደርገዋለህ? እንደምታየው ነው እንግዲህ እየበረርን ነው። ዘመኑም ለቆርጦ ቀጥሎች ይመቻል እንደምታውቀው። እኛም ከነሱ እንትን ምን ታደርገዋለህ? እውነትን እንትናን ለአንዘላትም እንጂ ያው ከባድ ነው። እያየሁ ነው ፖስት የምታደርጋቸውን ነገሮች። አንዳንዶቹ ሆን ተብለው በዲጂታል ሴታፖች ይመስላሉ ማህበረሰቡን ጋልቫናይዝ ለማድረግ እና ወደ አንድ ቋት ለማስገባት ካለው የሀገሪቱ ችግር አንፃር ያንን በደንብ በአንክሮ መመልከት አለብን ብዬ ነው የማምነው።
ከዛ ባሻገር አሁን አንዳንድ እህቶች ሙስሊም ያልሆኑ ወገኖች ማንኛውም ሰው የፕሮቴክቲቭ ጀለሲ የሚባል ነገር አለ። ለሚያምንበት እምነቱን የመጠበቅ ሳይሆን የራሱን እምነት ፕሮቴክት የማድረግ ኃላፊነት አለ። አንድ አማኝ መቼም የሚያምነው እምነት በዚህ መንገድ እንደዚህ ተደረገ ተብሎ ሲነገር ሊሰማው ይችላል፣ ደዩስ አይደለምና። ነገር ግን መሆን ያለበት ያ ነገር ውሸት ነው የሚል መረጃ ደግሞ ሲመጣ በረድ ብሎ ነገሮችን መመልከት ማየት አስፈላጊ ነው። የአማኞችን ባህሪ ነው ብዬ ነው የማምነው። እንግዲህ ኢትዮጵያ እንደምናውቀው 90% የሚሆነው ማህበረሰብ አማኝ ነው ተብሎ ነው የሚታሰበው። ወይ ክርስቲያን ነው ወይ ሙስሊም ነው። ኢቨን ራሱ ከክርስትናም ከእስልምናም ውጭ ያሉ ማህበረሰቦችን ካያቸው የራሳቸው የሆነ የእምነት እንትን አላቸው። ሕገ ልቦና ወይም ደግሞ አንሴስትራል ቬነሬሽን በሚል ውስጥ ነው ስርዓተ ህይወታቸውን የሚመሩት። ስለዚህ ኢአማኒ የሚባል ማህበረሰብ አለ ተብሎ አይታመንም በኢትዮጵያ ውስጥ። ነገር ግን ትልቁ ችግር ምንድነው? አሁን እያየን ያለነው በሁሉም በኩል በሙስሊሙም በክርስቲያኑም በሌላውም በኩል መንፈሳዊነት የሌላቸው ሰዎች የፖለቲካው ምህዋር ውስጥ እንደልባቸው እንትን የሚሉት እነሱ ናቸው። እስልምና ምን እንደሚል አያውቁም፣ ክርስትና ምን እንደሚል አያውቁም። የፖለቲካ ፓወር እጃቸው ላይ አለ። ስለዚህ የሩሊንግ ሞዴላቸው ደግሞ ኦልድ ሩሊንግ ሞዴል ነው። ይሄ ዲቫይድ ኤንድ ኮንከር የሚባለው ሞዴል ነው። እኔና ባቢ ተስማምተን የምናወራ ከሆነ እኔና ባቢ አፍራሽ ነው የምንባለው። ሁለት የተለያዩ ሰዎች፣ ሁለት የማይስማሙ ሰዎች ወይም ደግሞ ሁለት ኢንኮምፓቲብል ናቸው ብሎ የሚታሰቡ ሰዎችን አንድ ላይ በአንድ ቤንች ላይ ተቀምጠው ሲያወሩ ከታየ እነዛ ሰዎች ከኛ በተቃራኒ ምን እያደረጉ ነው ብለው የሚያስቡት እየዶለቱ ነው፣ እያሴሩ ነው ብለው ነው የሚታሰቡ። ይሄ ኦልድ ይሄ ቶታሊታሪያን የሚባሉት ፕሪንሲፕል ነው። ለዘመናት ኢትዮጵያን አፍኗት የነበረው ፕሪንሲፕል ማለት ነው። ብዙ ወጣቶች አልቀዋል እንደምታውቀው። ብዙ ወጣቶች በቀዳማዊ ኃይለ ሥላሴ ዘመነ መንግስት በነበረው ጊዜ የሞቱ ወጣቶችን ታሪካቸውን ስታጠና ለንጉሱ ስልጣን አስጊ ናቸው በሚል ምክንያት ተገድለዋል፣ ተጨፍጭፈዋል። ዛሬ የንጉሱ አቀንቃኝ የሆኑ ሰዎች እነዛን ሰዎች ሲረግሟቸው ነው የምታየው። ለምሳሌ እነ ዋለልኝ መኮንን ካየህ የሚረገሙበት ምክንያት ሐሳባቸው ህዝብን የሚጠቅም አይደለም በሚል አይደለም። ሐሳባቸው እነሱ የሚፈልጉትን ቴዎክራቲክ ስቴት አሳጥቶናል ነው። ስቴት ኤንድ ሪሊጅን አንድ ላይ ተጋብተው የሚኖሩበትን መዋቅር አሳጥቶናል። ስለዚህ እነዚህ ሰዎች ጠላት ናቸው ተብሎ ነው የሚታሰበው። እምነታቸውን ጋር ብትሄድ ግን የደቡብ ወሎ ተወላጅ ነው፣ የቦረና ልጅ ነው። እናትና አባቱ እንጭጭ ያሉ ወይም ደግሞ ቁምጭጭ ያሉ ኦርቶዶክሶች ናቸው። የገንዘብ ችግር ያለበት ልጅ አይደለም። አካዳሚካሊ በጣም ስማርት የሆነ ልጅ ነበረ፣ በስነ ጽሁፉም በሁሉም። ግን ምንድነው ከራሱ አልፎ ካለበት የተድላና የተስፋ ህይወት ውስጥ እኔ ብቻዬን መኖሬ ምንም ጥቅም የለውም የሚል እሳቤ ነበር የነበረው። እኔ የዋለልኝ መኮንንን ታሪክ ሳነብ የሰራቸውን ስራዎች ስረዳና ስመረምር እነዛን ነገሮች ነው የማየው። በአሁን ባለንበት ደግሞ ይሄ የአይደንቲቲ ፖለቲክስ ውስጥ ከገባን ዋለልኝ መኮንንን የሆነ ቦታ ታገኘዋለህ። የሆነ ቦታ ስታገኘው ያ ሆነ ቦታ ደግሞ በአሁን ባለን የአይደንቲቲ ፖለቲክስ በጣም የሚገፋ የአይደንቲቲ ፖለቲክስ ያለበት ኤሪያ ውስጥ ነው የምታገኘው። ስለዚህ ያንን ቆም ብለን ማሰብ ብንችል፣ መንፈሳዊነት ማለት ደግሞ በዙሪያ ያሉ ነገሮችን መቃኘት የለብህም ማለት አይደለም። እንደ እስልምና አስተምሮ ኡስታዝ በሄድ በደንብ ሊሄድበት ይችላል። እስልምና ማለት it's a way of life ነው። it's not religion ብለህ በመዋቅር ውስጥ ወይም በተቋም ውስጥ ብቻ ቁጭ አድርገህ የምትተው ነገር አለ። ጠዋት ከእንቅልፍ ተነስተህ ማታ ወደ መኝታ እስክትገባ ድረስ ባለው ውስጥ መንፈሳዊ ህይወትህንም ከመንፈሳዊ ውጭ ያሉ ህይወትህንም ገቨርን የሚያደርገው በእስልምና ውስጥ ያሉ ህጎች ናቸው። በግለሰብ ደረጃም በኮሚኒቲ ደረጃም ማለት ነው። ያ ማለት ህይወትህ በሙሉ የሚቃኘው እንደ እስልምና ነው። ለምሳሌ ሽንት ቤት ስትገባ ምን ብለህ መግባት እንዳለብህ፣ ከሽንት ቤት ስትወጣ ምን ማለት እንዳለብህ፣ ምሳህን ለመብላት ስትዘጋጅ ምን ማለት እንዳለብህ፣ ከበላ በኋላ ምን ማለት እንዳለብህ ያስተማረ እምነትህ ከሌሎች ማህበረሰቦች ጋር ለመኖር ምን ማድረግ አለብህ የሚለውን ነገር ያላስተማረ የሚመስላቸው ሰዎች አሉ። ብዙም ጊዜ አሁን እስልምና ከፖለቲካ ይሄ
ኮሚኒቲነት የወጣህበት አድርገው የሚያስቡ አሉ። ኢትዮጵያ ለምሳሌ ፖለቲካል ኮሚኒቲ ነው አይደለም? የተለያዩ ብሔሮች፣ ብሔረሰቦች፣ ቋንቋዎች፣ አመለካከቶች፣ እምነቶች አንድ ላይ የፖለቲካ ማህበረሰብ ሆነው የሚኖሩባት ሀገር ነች። ስለዚህ አንድ ሙስሊም ኢትዮጵያ ውስጥ ሲኖር ኢትዮጵያ ውስጥ ያለው የማህበረ ፖለቲካ ጉዳይ ይመለከተዋል። አንድ ክርስቲያን ኢትዮጵያ ውስጥ ሲኖር የኢትዮጵያ ማህበረ ፖለቲካ ይመለከተዋል። ፖለቲካ የህዝብ አስተዳደር ነው እንደምናውቀው። ፖለቲካ ማለት ባቢን መጥለፍ አይደለም፣ ባቢ መሐመድን መጥለፍ አይደለም፣ መሐመድ ወሂድን መጥለፍ አይደለም። ፖለቲካ ማለት የኛ አንደርስታንዲንጋችን በጣም የወረደ ስለሆነ ለዘመናት የፖለቲካን ጉዳይ ቁማርተኞች ይዘውት፣ አሻጥረኞች ይዘውት አንዱን ከአንዱ ሲጎዱበት ስለኖሩ ወደዛ መጠጋት ምንድነው የሚመስለው? አሁንም ተመሳሳይ ስራ ለመስራት የምታሴር የምትሄድ ነው የሚመስላቸው ብዙ ሰዎች ማለት። ፖለቲከኛ ባትሆን እንኳን ራሱ ባቢ ፖለቲካው ኢንፍሉዌንስ ያደርጋል። አሁን እኮ አምልኮውን ሁሉ ገቨርን እያደረገህ ነው ያለው፣ መንፈሳዊ ህይወትን ሁሉ ማለት ነው። መስጊድ፣ ቤተክርስቲያን በምትፈልገው ቦታ ላይ መስራት እንደማትችል ሲነገርህ የሚያሳየው ምንድነው? ፖለቲካው ራሱ የመንፈሳዊ ማንነትህን መብትህን ሪስትሪክት እያደረገህ ነው። ስለዚህ ለዛ ምንድነው ማድረግ ያለብህ? you have to be part of that politics። እዛ ፖለቲካል ዲስኮርስ ውስጥ ትገባበትና ክርስቲያኑ ሙስሊሙ በጋራ የመንፈሳዊ ማንነቱን አጠንክሮ የሚሄድበት ፕሮዳክቲቭ ሲቲዝን የሚሆንበት መደላደል እንዲፈጠር ትሰራለህ ማለት ነው። ያ ማለት መንፈሳዊነትህን አጣህ ማለት አይደለም። በዚህ መንገድ ነው መሄድ ያለብን። ቀደም ኡስታዝ ወሂድ ያለውን ነገር 100% የምስማማው ነው። እኔ በዲሞክራሲ አላምንም። ዴሞክራሲ የሚባል ነገር እኔ አላምንም። ሰው ሰራሽ ነው። አብዛኛው የዲሞክራሲ ፕሪንሲፕሎችን ካያቸው መንፈሳዊ ማንነታችን ያጎናጸፉንን ሰዋዊ ማንነታችን ያጎናጸፈንን ነገሮች በሙሉ በተቃራኒ መንገድ እንድንሄድ ነው የሚያደርገው። ለምሳሌ እኔና ባቢያ እኔና አንተ ባደግንበት ማህበረሰብ ውስጥ ታላቆቻችንን ማክበር ሰዋዊ ማንነታችን ነው፣ ኮሚናል ባህሪያችን ነው። ባደግንበት ማህበረሰብ ታላቅን ማክበር፣ ታናሽን ለታናሽ ማዘን፣ በመንፈሳዊም ስትሄድ ደግሞ እነዛ ነገሮች አሉ። ወደ ዲሞክራሲ ስትሄድ ግን እነዚህ ነገሮች እየተሸረሸሩ ነው የሚሄዱት፣ ብዙ ነገሮችን ያሳጣሉ። ነገር ግን እኛ ባለንበት ተጨባጭ ኢትዮጵያ ብዝሃ እምነት፣ ብዝሃ ማንነት፣ ብዝሃ ቋንቋ፣ ብዝሃ ታሪክ ያላት ሀገር ነች። ተነስቼ ኢትዮጵያ በቴዎክራቲክ ስቴት መመራት አለበት ብዬ ብል በየትኛው ፕሪንሲፕል? እንዳልከው ሙስሊሙም ክርስቲያኑም የራሱ ቁጥር አለው። ለምሳሌ በአሁኑ ሰዓት ፕሮቴስታንቱ የሆነ ፐርሰንት ነው፣ ኦርቶዶክሱ የሆነ ፐርሰንት አለ፣ ሙስሊሙ የሆነ ፐርሰንት አለ፣ ከዛ ውጪ የሆኑ ፐርሰንቶች አሉ። ስለዚህ ቴዎክራቲክ ስቴት እናርጋት ከተባለ ኢትዮጵያን በየትኛው የሚለው ሌላ ጭቅጭቅ ውስጥ ነው የሚያስገባው። ሙስሊሞች ናቸው ወይም ቁርአንን ቤዛ አድርጎ ነው ኢትዮጵያ መመራት ያለባት? መጽሐፍ ቅዱስን ቤዛ አድርጎ ነው መመራት ያለባት ወይስ ምንድነው? መጽሐፍ ቅዱስን ከሆነ የትኛውን አስተምሮ ዩሲ እንትኑ ልንገባ ነው፣ ዛህማ ውስጥ ጭቅጭቅ ውስጥ ልንገባ ነው። ስለዚህ ኢትዮጵያ ስቴት ኤንድ ሪሊጅን ሴፓሬት ያደረገባት፣ ሁሉም እምነቶች በእኩል ርቀት ከመንግስት የሚፈልጉትን ነገር እያገኙ የሚገባቸው የሚጠበቅባቸው ነገር እያደረጉ የሚኖሩባት ሀገር መሆን አለበት ብዬ አምናለሁ። ሙስሊሙ ለሀገሩ መስራት አለበት፣ ክርስቲያኑ ለሀገሩ መስራት አለበት። ሙስሊሙ ከሀገሩ ማግኘት ያለበትን ጥቅም ማግኘት አለበት፣ ክርስቲያኑ ከሀገሩ ማግኘት ያለበት ጥቅም ማግኘት አለበት። ለሙስሊሙ አባት ለክርስቲያኑ እንጀራ አባት የሚሆን ስርዓት ካለ በጋራ ነው የምንታገለው፣ በጋራ ማለት ነው። ባቢ እኔ እምነቴ እንደዚህ ነው ብሎ እምነቱን ይዞ በነፃነት የማይንቀሳቀስበት ሀገር ከሆነ ከባቢ ጋር ሆኜ የባቢን ነፃነት ማስከበር ያለብኝ እኔ ራሴ ነኝ። ምክንያቱም ምንድነው ጎረቤት ሲታማ ለኔ ብለህ ስማ ነው አይደል የሚባለው? ባቢ የእምነት ነፃነቱ አይከበርለት ከሆነ እዛች ሀገር ላይ ነገ የኔ ላለመከበሩ ምን ዋስትና አለኝ? እነዚህን ነገሮች ግን ማድረግ ያለብን በምንድን ነው? we have to listen to each other። መሰማማት አለብን፣ መደማመጥ አለብን፣ መነጋገር አለብን። ኦኬ መነጋገር አለብን። እኔ አምናለሁኝ ዓለም በሙሉ በአላህ Subhanahu Wa Ta'ala ስርዓትና መንገድ መሰረት ሳትመራ ቂያማ እንደማይቆም አምናለሁኝ፣ እንዳንድ ሙስሊም ማለት ነው። ይሄ ማንንም ሰው ለማስደሰት አልቀይረውም፣ ማንንም ሰው ለማበሳጨት አልናገረውም። ነገር ግን ኢትዮጵያ አሁን ባለችበት ሁኔታ ምንድነው ከተባለ ኢትዮጵያ የሁላችንም ነች። በዛ መንገድ ላይ ምንም አይነት የመገፋፋት ስሜት ውስጥ መግባት አለብን ብዬ አላምንም። የእምነት ነፃነት ክርስቲያኑ የራሱ የእምነት ነፃነት አለው፣ ሙስሊሙ የራሱ የእምነት ነፃነት አለው። ክርስቲያኑ በኮሚናሊ
የማምለክ መብትና ነፃነት አለው። ሙስሊሙም ኮሚናሊ የማመንና የማምለክ መብት አለው። ይሄንን ለመሸርሸር የሚንቀሳቀሱ ሰዎች ካሉ የሚጣሉት ወይም ደግሞ የሚጋጩት ከዛ ኮሚናል ማህበረሰብ ነው። እኔ ኢትዮጵያ ውስጥ ለምሳሌ እኔ ወለየ ነኝ፣ ወሎ ተወልጄ ነው ያደኩት። ወሎ ውስጥ ክርስቲያንና ሙስሊም አለ። ለዘመናት ብዙ አይነት የፖለቲካ ኮንስፓይረሲ ሲካሄድበት የነበረ አካባቢ ነው። ማህበረሰቡም ለዘመናት እስኬፕ ጎት ነው፣ የጦስ ዶሮ ነው። የወሎ ማህበረሰብ የምታውቀው ነው። በሄደበት ቦታ ሙሉ በረገጠበት ቦታ ሙሉ እንደ ቺክን ሲገደል ኖሯል። አሁን በዚህ 8 ዓመት ውስጥ እንደ ወሎ ማህበረሰብ የተጨፈጨፈ የለም። እንደው ራሽናል የሆነ ሰው ላውራ ካለ እንደ ወሎ ማህበረሰብ የተጨፈጨፈ የለም። ብዙ ስሞች ነው ያሉን እኛ፣ ብዙ ስሞች ማለት ነው፣ ብዙ ስሞች። ነገር ግን ያንን እያነሳሁኝ እኔ ማሳጅ ማድረግ አልፈልግም። ምክንያቱም ፈለግነውም አልፈለግነውም ያ ነገር ሀፕን ማድረጉ አይቀርም ነበረ። አላህ ያለው ነገር ይሆናል፣ አላህ ያላለው ነገር ደግሞ አይሆንም። ስለዚህ ባዕዳ ዑስሪ ይስራ ነው። የሆነ መከራ ከመጣ በኋላ ያ ነገር መወገዱ አይቀርም። ያ ሲወገድ ነገሮችን መነጋገር ያለብን ነገር እንነጋገራለን። ትላንትና በ18ኛው መቶ ክፍለ ዘመን በቦሩ ሜዳ ላይ የተደረገው ነገር እኮ የምናስታውሰው እኮ ነው። ነገር ግን ከቦሩ ሜዳ ድርጊት ማግስት ወለየነትና ወሎ ማህበረሰብ አብሮ አልኖረም? ኖሯል። እኔ እናንተ ባለንበት በዚህ እንኳን በዚህ በ8 ዓመት ውስጥ ጎንደር ላይ ሆነውን አይተናል። ጎጃም ላይ ሆነውን አይተናል። ወሎ ላይ ሆነውን አይተናል። ወለጋ ላይ ሆነውን አይተናል። አሁን አርሲ ላይ ሆነ። ሁሉንም ነገሮች ካያቸው የመንፈሳዊ ማንነት ያላቸው ሰዎች የሚያደርጉት ሳይሆን የፖለቲካል አይዲዮሎጂ ተከታዮች የሚያደርጉት ስራ ነው። ከፋፍሎ ለመግዛት የግድ ማጣላት አለባቸው። ከተጣላን ደግሞ አንዱ ለአንዱ መቆም አይኖርም። እኛ እንደ እስልምና አስተምሮ ጎረቤቶቻችን ሙስሊሞች ብቻ ይሁኑ የሚል አስተምሮ የለም። ጎረቤቶቻችን ማንኛውንም እምነት ሊከተሉ ይችላሉ። ለጎረቤቶቻችን መልካም መሆንን ታዘናል። ያንን ነገር ማድረግ የማይችል ሰው እስልምናውን ይፈትሻል ማለት ነው። ለጎረቤቱ መልካም የማይውል ጎረቤቱ እየተራበ ራሱ ጠግቦ ሆዱ እስኪቀደድ ድረስ ጠግቦ ጎረቤቱን ዞር ብሎ የማያይ ሙስሊም ካለ ያ ሙስሊም ራሱን ነው መጠርጠር ያለበት፣ መጠየቅ ያለበት እምነቱን ማለት ነው። በዚህ ነገር በደንብ መስራት ያለብን ጉዳይ ነው፣ መነጋገር ያለብን ጉዳይ ነው። ትልቁ ችግር አሁን I think you might be aware of ይሄ ማኑፋክቸሪንግ ኮንሰንት የሚባል አንድ መጽሐፍ አለ፣ ናኦም ቾምስኪ የጻፈው ማለት ነው። ወርዚ ቪክቲም እና አንወርዚ ቪክቲም የሚባሉ አሉ። ለምሳሌ ሁለት አይደንቲቲዎች አደጋ ቢደርስባቸው ከሁለቱ ውስጥ ለፖለቲካል ናሬሽኑ ወርዚ የሚሆኑ አሉ፣ ገበያ ላይ ዋጋ የሚያወጡ ማለት ነው። አሁን በኢትዮጵያን ፖለቲካ ኮንቴክስት የሙስሊሞች ደም አንወርዚ የሆነበት ጉዳይ ነው እያዩ ያለሁት። ወለጋ ላይም፣ ጎንደር ላይም፣ ጎጃም ላይም፣ ወሎ ላይም ታስታውሳለህ ባቢ በሰሜኑ ጦርነት አካባቢ ከዚህ ወደ ከሚሴ አካባቢ ላይ ከመኪና ላይ የወረዱ የተጨፈጨፉ ዜጎቻችን እንደው እምነታቸው ይቅርና የጎሳ